ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰንበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ አቀራረባችን በተለያየ ርዕሰ ጉዳዮች ላይ አንዳንድ ሀሳቦችን ይዤላችሁ መጥቻለሁኝ። እንግዲህ ዛሬ በዋናነት የምንነጋገረው ራሱን የምክክር ኮሚሽን ብሎ የሚጠራው ስብስብ አለ። ይህ ምክክር ኮሚሽን የሚባለው ስብስብ አንዳንድ እንቅስቃሴዎችን እያደረኩ ነው እያለ ነው። ኢዜማ በዶክተር ብርሃኑ ነጋ ይመራ የነበረው ኢዜማም ደግሞ የብልጽግና ቅርንጫፍ ለምክክር ኮሚሽኑ አጀንዳ ሰነድ አዘጋጅቶ አጀንዳ አቅርቧል እና በዛ በአጀንዳም ያቀረባቸው በምክክሩ እንዲታዩልኝ ብሎ ያቀረባቸው አንዳንድ ነጥቦች አሉ። ቀደም ሲልም እንደዚሁ ከጥቂት ወራት በፊት የሀገር መከላከያ ጀነራሎች ያሉበት ለምክክር ኮሚሽንም ደግሞ እንደዚሁ እነሱም ያቀረቡት ሀሳብ አለ እና የኢዜማን ሀሳብና የመከላከያ ሀሳብ ለምክክር ኮሚሽኑ የቀረበውን በመመልከት በጣም አንዳንድ ወገኖች ምናልባትም የምክክር ኮሚሽኑ የፋኖን አጀንዳ በመንጠቅ ፋኖ የሚጠይቀውን አንዳንድ ጥያቄዎች በምክክር ኮሚሽኑ በኩል እና አብይ አህመድ ተግባራዊ አድርገው የፋኖን አጀንዳ ለመንጠቅ ሳያስቡ አልቀረም የሚል አንዳንድ በጣም ማይኖሪቲ ናቸው አንዳንድ አስተያየት ይሰጣሉ እና በተለይ የመከላከያ ኢትዮጵያ ዲኤትኒሳይዝ መሆን አለባት። የብሔር ፖለቲካ፣ የዘር ፖለቲካ ሀገሪቷን ወደ ተለያዩ ግጭቶች ነው የወሰደው። ስለዚህ ከግጭት ለማውጣት ከብሔር ፖለቲካ፣ ከዘር ፖለቲካ መውጣት አለብን። ኢትዮጵያ ዲኤትኒሳይዝ መሆን አለበት፣ የዘር ክልል መቀየር አለበት የሚል ፕሮፖዛል የመከላከያ ጀነራሎች ማቅረባቸው የሚታወስ ነው። አሁን ደግሞ ኢዜማም የኢትዮጵያ ዜጎች ማህበራዊ ፍትህ ብሎ ራሱን የሚጠራው ኢዜማ የብልጽግና ተለጣፊ ድርጅት ኢዜማም እንደዚሁ ተመሳሳይ የሆነ ሰነድ ለምክክር ኮሚሽኑ አቅርቧል እና ይሄ እንግዲህ መከላከያ አብይ አህመድ ሳይፈቅድ ብርሃኑ ደግሞ ከአብይ አህመድ ጋር ሳይስማሙ እንዲህ አይነት ነገር ያቀርባሉ ተብሎ አይጠበቅም። ለምን? ኢዜማ ማለት የመንግስት አካል የሆነ ድርጅት ነው። እና የድርጅቱ መሪ ብርሃኑ ነጋም የሚኒስትሮች ምክር ቤት ሰብሳቢ ነው። የሚኒስትሮች ምክር ቤት ሰብሳቢ ሳይሆን የሚኒስትሮች ምክር ቤት አባል ነው፣ የትምህርት ሚኒስቴር ነው። በመሆኑም እነዚህ ይሄ ሁኔታ ከበስተጀርባ እና አብይ አህመድ ነው ወይ ያሉበት ብለን እንድንጠይቅ ያደረገ ብዙዎች እንዲጠይቁ ያደረገ ነገር ነው። ምናልባትም በምክክር ኮሚሽኑ በኩል ህገ መንግስቱ ይቀየር ይሆን? የዘር ፖለቲካ ይቀር ይሆን? የዘር ክልል ይፈርስ ይሆን? ብዙዎቻችን የምንጠብቀውና እንዲሆን የምንፈልገው ነገር በምክክር ኮሚሽኑ በኩል ይሆን? ተግባራዊ ሊሆን ይችል ይሆን የሚል እምነት ይዘው ያችን እምነት ሰንቀው እየተጠባበቁ ያሉ ሰዎች አሉ እና እንደው ብዙ ሰምቻለሁ፣ እንደዚህ አይነት ነገር ሰምቻለሁ እና ሆኖም ግን አሁን ያለውን ነባራዊ ሁኔታ ቁጭ አድርገን ካወቀን ይሄ ምክክር ኮሚሽን የሚባለው የብልጽግና መጠቀሚያ የሆነ ተቋም ነው። ገለልተኛ ሆኖ የሚሰራ ተቋም አይደለም እና ከበፊትም ብለናል። የብልጽግና መንግስት አንዱ ቅርንጫፍ ነው እና በዚህ ኮሚሽን ውስጥ የሚሰሩ ሰዎችም ደግሞ የብልጽግና መንግስት ነው የሚያገለግሉት። የብልጽግና ፓርቲ አባል ናቸው ብሎ መናገር ይቻላል። ለምን? በዚህ በምክክር ኮሚሽኑ ውስጥ እና አብይ አህመድ የፈለጉት ነገር እና አብይ አህመድ እንዲፈጸም የሚፈልጉት ነገር ካልሆነ በስተቀረ የኦሮሞ ብልጽግናዎች እንዲፈጸም የሚፈልጉት ካልሆነ በስተቀረ በምክክር ኮሚሽኑ በኩል የሚያልፍ ምንም ነገር የሚወሰን ምንም ነገር የለም። ስለዚህ የምክክር ኮሚሽኑ በምክክር ኮሚሽኑ ሳይሆን ተስፋ መደረግ ያለበት በእነ አብይ አህመድ ራሱ ያለውን ሁኔታ ተገንዝበው በዚህ ሁኔታ መቀጠል እንደማይችሉ አውቀው ፋኖ አዲስ አበባ እየተቃረበ በመሆኑ የፋኖን ሞሜንተም ለማስቆም የፋኖን ግስጋሴ ለማስቆም የፋኖን አጀንዳ እንንጠቅ። ፋኖ የሚፈልገው ምንድን ነው? ክልል እንዲፈርስ ነው። ፋኖ የሚፈልገው ህገ መንግስቱ እንዲቀየር ነው። ፋኖ የሚጠይቀውን ነገር እውን እናድርግና ይኸው ፋኖ የሚጠይቀው ነገር እኮ ተግባራዊ ሆነ። በቃ መዋጋት የለባችሁም፣ ጠመንጃ ይዛችሁ መንቀሳቀስ የለባችሁም። በቃ የፈለጋችሁትን ነገር የጠየቃችሁትን ነገር እንዲሆን ያደረጋችሁትን ነገር ይኸው አድርገናል፣ ህገ መንግስቱን አሻሽልናል ብለው በምክክር ኮሚሽኑ በኩል የፋኖን ስልጣን ነው የሚፈልጉት። እነሱ ስልጣን ነው የሚፈልጉት። ስለዚህ በስልጣናቸው ለመቆየት ማድረግ ያለባቸውን ነገር በሙሉ ስለሚያደርጉ በምክክር ኮሚሽኑ በኩል
የፋኖን አጀንዳ እነ ከወዲሁ እናምክን፣ በቃ አጀንዳቸውን እንንጠቃቸው ብለው በምክክር ኮሚሽኑ በኩል ህገ መንግስቱን ሊያፈርሱት ይችላሉ፣ ክልልን ሊያፈርሱት ይችላሉ። ያ ሐሳብ ሊኖራቸው ይችላል። አገርን ለማዳን ከማሰብ ለሀገር ይጠቅማል ብሎ ከማሰብ ሳይሆን ለስልጣናቸው ከማሰብ የፋኖን ግስጋሴ እንዲገታ ለማድረግ እንግዲህ አስቡት። ፋኖች በጣም በተለይ በፖለቲካው ረገድ በጣም ወደኋላ እየቀሩ ነው። በሚሊተሪሊ ወደፊት እየገፉም ቢሆን ፖለቲካሊ ግን እንዳልኳችሁ ነው። እነ እስክንድር ነጋ እነ ዘመነ ካሴ ያለውን ነገር በእነሱ በቃ በስልጣን ፍላጎት በተለያየ ምክንያት በቃ ይሄ የፋኖ ፖለቲካ ሊደርሺፕ መድረስ ያለበት ደረጃ መድረስ አልቻለም። በአፋሕድ በእነ እስክንድር ነጋ ምናምን ጭት ዘመነ ካሴም ራሱ በሚፈጥረው ችግር ለምን አፋባ ውስጥ ዘመነ መሪ ካልሆነ በሚነሳው ውዝግብ ፋኖ ውስጥ በፖለቲካ ነገር ውስጥ ወደፊት መሄድ የማይቻልበት ሁኔታ እንዲፈጠር ነው የተደረገው። ስለዚህ በፖለቲካው ረገድ ፋኖ ወደኋላ ቀርቶ በወታደራዊ ረገድ ግን ትልቅ ወደፊት እየሄደ ባለበት ሁኔታ በተለይ አዲስ አበባ አፍንጫ ስር ሁሉ ኦፕሬሽኖች እየተደረገ ባለበት ሁኔታ ነገ ምን እንደሚፈጠር ስለማያውቁ ለነሱ ለራሳቸው እና አብይ አህመድ መውጫ ቀዳዳ ይፈልጉ ይሆናል። ራሱ አብይ አህመድም እንኳን ባይፈልግ ዙሪያው ያሉት አንተ እኮ ወደ እንትን ልታመልጥ ትችላለህ፣ ወደ ዱባይ ልትሄድ ትችላለህ፣ እኛ እኮ እዚህ ነው ምን ልንሆን ነው ብለው ዙሪያው ያሉት ሰዎች ሁሉ አንድ ነገር ማድረግ አለብን፣ በቃ የፋኖን ሞሜንተም መቀልበስ አለብን በሚል ባይፈልጉም ይሄ ህገ መንግስት እንዲቀየር ክልል እንዲፈርስ ሊያደርጉ ይችላሉ። ያንንም የሚያደርጉት ነው በምክክር ኮሚሽኑ በኩል። ይሄንን እንድልበት ያስቻለኝ ነገር ምንድነው? የመከላከያ ኢትዮጵያ ዲሴንትራላይዝድ ስትሆን ክልል ይፍረስ ብሎ መከላከያ እንደ ፕሮፖዛል ለምክክር ኮሚሽኑ ካቀረበ የመከላከያ ጀነራሎች ከበስተጀርባ አብይ አህመድ ሳይኖር እንዲህ አይነት ቦልድ የሆነ ነገር ያቀርባሉ ብዬ ስለማስብ እና መከላከያ ይሄ እንትን ነው መላምት ነው እንግዲህ እያወራሁ ያለሁት መላምት ነው፣ በእርግጠኝነት አይደለም፣ መላምት ነው። እና አብይ አህመድ ከፈለጉ በዚህ በምክክር ኮሚሽኑ በኩል መሰረታዊ ለውጥ በህገ መንግስቱ ላይ እንዲኖር ሊያደርጉ ይችላል። ፈልገው ሳይሆን ተገደው። ያንን ካላደረጉ ስልጣናቸውን ለማቆየት ቢፈልጉማ ኖረው ይሄ ህገ መንግስት ለሀገር ይጎዳል ብሎ ቢያስቡ ኖሮማ ገና ድሮ ነበር የሚያደርጉት። ግን እነሱ እንደዚህ አይነት ሰዎች አይደለም። ስለዚህ በዚህ መልኩ ህገ መንግስቱን የመቀየር ነገር ሊኖር ይችላል እና በዚህም ሆነ በዛ ግን ወገኖቼ ይሄ ኮሚሽን የነ አብይ አህመድ መጠቀሚያ ነው። እና አብይ አህመድ ለፈለጉበት ዓላማ ሊጠቀሙበት ይችላሉ። ከፈለጉ እንዳልኳችሁ ይሄን ኮሚሽን ተጠቅመው የፋኖን አጀንዳ መንጠቅ ይችላሉ። ካልሆነም ደግሞ ይሄን ኮሚሽን እየተጠቀሙ ሰውን ማታለል፣ የዓለም አቀፍ ማህበረሰብን ማታለል ይችላሉ። እየተነጋገርን ነው እኛ ለሰላም ፍላጎት አለን ብለው መጠቀም ይችላሉ። ለሁለት ዓላማ ሊጠቀሙ፣ ለበጎ ሊጠቀሙበት ይችላሉ፣ ለማታለል ለማጭበርበር ሊጠቀሙበት ይችላሉ። በዚህም ሆነ በዚያ ግን ይሄ ኮሚሽን የብልጽግና መንግስት ምንድን ነው? የብልጽግና መንግስት አገልጋይ የሆነ የብልጽግና መንግስት ቅርንጫፍ የሆነ ኮሚሽን ነው። ወደ ኮሚሽኑ እና ወደ ኢዜማ ከመሄድ በፊት አንድ እንትን ላሳያችሁ። ይሄ ዚመርማን ይባላል። በጣም ፊሎዞፈር ነው። አሜሪካን ሀገር ውስጥ የነበረ በ19ኛው ክፍለ ዘመን የነበረ በ19ኛው ክፍለ ዘመን የነበረ ፈላስፋ እና ይሄ ፈላስፋ አንድ የሚለው ነገር አለ። ምንድን ነው የሚለው? If education doesn't teach you to resist injustice, it has failed ይላል። If education doesn't teach you to resist injustice, it has failed. ጆን ዱዊ ይባላል ፊሎዞፈር። እውቀት ትምህርት ፍትህን እንድትቃወም ፍትህን እንድትደግፍ ኢፍትሃዊነትን ሬዚስት እንድታደርግ እንድትቃወም የማያደርግ ከሆነ ያንተ በትምህርት ወድቀሃል ማለት ነው።
እና ይሄ ጆን ዱዊ ፊሎዞፈር የተባለ ነው። እና ብዙ ሰዎች ተምረዋል፣ ዶክተር ነን ይላሉ፣ ፕሮፌሰር ነን ይላሉ። ግን ፍትህ ሲዛባ ምንም አይመስላቸውም። ዜጎች ሲገደሉ ምንም አይመስላቸውም። ዜጎች በሚሊዮኖች ሲፈናቀሉ ምንም አይመስላቸውም። ምቾትና ጥቅም ስላገኙ ግን ከገዢዎችና ከግፈኞች ጋር ተባብረው የእነሱ አገልጋይ ሆነው ግን ይቀጥላሉ። እና እነዚህ ተምረዋል፣ ግን ደንቆሮች ናቸው፣ አልተማሩም። ከነዚህ መካከል በድፍረት ነው የምናገረው፣ እነዚህ ሁለት ሰዎች የሚጠቀሱ ናቸው። ተምረዋል፣ ግን በትምህርታቸው የወደቁ ሰዎች ናቸው። አንደኛው ፕሮፌሰር መስፍን ወልደ ማርያም ይባላል። ፕሮፌሰር መስፍን አራያ ይባላሉ። ጥቁር ጃኬት ያደረጉት ማለት ነው። መስፍን አራያ፣ ፕሮፌሰር መስፍን አራያ ይባላሉ። ተምረዋል፣ ፒኤችዲ ያላቸው ምሁር ናቸው፣ ፕሮፌሰር ናቸው። ጎናቸው ደግሞ ብርሃኑ ነጋ። ብርሃኑ ነጋም ኢኮኖሚስት ነው፣ ፒኤችዲ ያለው የትምህርት ሚኒስቴር። እነዚህ ሁለት ሰዎች እውቀት አላቸው፣ እውቀት ተምረዋል፣ በዩኒቨርሲቲ ትልቅ ደረጃ ደርሰዋል። ግን እነዚህ ሰዎች ኢንጀስቲስን ሬዚስት እያደረጉ አይደለም፣ ኢፍትሐዊነትን ሬዚስት እየተቃወሙ አይደለም፣ በደልን እየተቃወሙ አይደለም፣ ግፍና ሰቆቃን እየተቃወሙ አይደለም፣ ጭቆናን እየተቃወሙ አይደለም፣ የዘር ማጥፋትን እየተቃወሙ አይደለም፣ የዘር ማጽዳትን እየተቃወሙ አይደለም፣ ክራይምስ አጌንስት ሁማኒቲን እየተቃወሙ አይደለም፣ በህዝብ ላይ የሚደርስ በደልና ግፍን እየተቃወሙ አይደለም። ንጹሃን ዜጎች በድሮን ሲጨፈጨፉ፣ በትምህርት ቤቶች ላይ በድሮን እየተባለ አስተማሪዎች ሲጨፈጨፉ፣ በመናኸሪያ በአውቶቡስ መናኸሪያ ላይ ድሮን እየተወረወረ ንጹሃን ዜጎች ሲጨፈጨፉ፣ በገበያ ላይ ድሮን እየተተኮሰ ንጹሃን ዜጎች ሲጨፈጨፉ፣ እነዚህ ሰዎች ምንም አይመስላቸው፣ ምንም አይመስላቸው። ነገር ግን እነዚህ ሰዎች አንደኛው ፕሮፌሰር መስፍን አርአያ የአብይ አህመድ መጠቀሚያ ሆነው፣ የአብይ አህመድ አገልጋይ ሆነው፣ የአብይ አህመድ ስሪት የሆነውን የምክክር ኮሚሽንን እየመሩ አገር ሰላም እንደሆነች ለማሳየት የሚሞክሩ በጣም አደርባይ የሆኑ ምሁር ናቸው። ፕሮፌሰር መስፍን አርአያ የአብይ አህመድ አገልጋይ ናቸው። የሚኒስትሮች ምክር ቤት ናቸው ብላችሁ መቁጠር ትችላላችሁ። እኔ አይደለሁም፣ እኔ ለእውነት ነው፣ እኔ ለሰላም ነው ብለው ውሸት 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 ውሸት። የምክክር ኮሚሽን በሚደረግበት ጊዜ ኢትዮጵያ ታረቀች፣ ኢትዮጵያ መከረች እያሉ ኢትዮጵያ እየመከረች ነው እያሉ በየቦታው እየሄዱ እኚህ ሰው ከሚያወሩ መጀመሪያ ደረጃ ደፋር ከሆኑ፣ ለእውነት ከቆሙ፣ ለፍትህ ከቆሙ፣ ለዜጎች መብት ከቆሙ፣ በእርግጥም በኢትዮጵያውያን መካከል እርቅና መግባባት እንዲመጣ እኚህ ሰው በእርግጥም ከፈለጉ ማድረግ የነበረባቸው ምንድን ነው? ከአብይ አህመድ ጋር ደውለው ወይ 4 ኪሎ ሄደው በአማራ ክልል እያደረክ በጎንደር፣ በጎጃም፣ በወሎ፣ በሸዋ እያደረክ ያለውን የድሮን ጭፍጨፋ አቁም፣ ተኩስ አቁም፣ ቢያንስ ለ1 ወር ተኩስ አቁም፣ ለ2 ወር ተኩስ አቁም። እኛም አንተ ተኩስ ካቆምክ እኛም ፋኖዎችን ሄደን ማነጋገርን የምንችልበት ሁኔታ ይፈጠርልናል። የፋኖ መሪዎችን ሄደን እንድናነጋግር፣ ያለምንም ችግር ሄደን እንድናነጋግር፣ አትሊስት በቀጠናው ለትግራይ ክልል ትግራይ ተወራ የነበረ ጊዜ ትግራይን መከላከያ ወያኔዎች የያዙ ጊዜ ትዝ ይላችኋል አይደለ? ህዋቶችን ዱቄት አደረገን ብሎ አብይ አህመድ ከደነፋ በኋላ ምንድን ነው ያደረገው? ትግራይን ለቀወጥ ሲሸነፉ። ከዛ ምን አለ? የትግራይ ህዝብ የጥሞና ጊዜ እንዲኖረው በማሰብ የተናጥል የተኩስ አቁም አውጀናል ነው ያለው አብይ አህመድ አይደል? እኚህ ሰው ልክ አገዛዙ ለትግራይ ክልል ያደረገውን ለጎንደር፣ ለወሎ፣ ለሸዋ፣ ለወለጋ፣ ለጎጃም እነሱ ተስማሙም አልተስማሙም የእኛን ስራ እንዲረዳ እኛም ደፍረን ተቀባይነትን አግኝተን አመኔታም አግኝተን የፋኖ መሪዎችን እንድናናግር ተኩስ አቁም ብለው አብይ አህመድ ተኩስ እንዲያቆም ማስደረግ ይገባቸው ነበር። ያንን እንኳን ማስደረግ ያልቻሉ ሰው ናቸው። ኢትዮጵያ መከረች ብለው በየአደባባዩ በየቴሌቪዥኑ ወጥተው ይናገራሉ። ግን አገዛዙ የምክክር ኮሚሽን መሪ ነኝ እያሉ አገዛዙ ተኩስ እንዲያቆም እንኳ ማስደረግ ያልቻሉ ሰው ነው። እኔ እሳቸውን ብሆን በአንድ በኩል ምክክር እያል
በአንድ በኩል ምክክር እያላችሁ እንነጋገር እያላችሁ ሰላም እናምጣ እያላችሁ በአንድ በኩል፣ በሌላ በኩል ግን ተኩስ አናቁምም ብላችሁ ነገሮች እንዲካረሩ የምታደርጉ ከሆነ በዚህ ሁኔታ ልሰራ አልችልም ብለው ፕሮፌሰር መስፍን አርአያ ኢንቴግሪቲ ያላቸው ሰው ቢሆኑ ኖሮ፣ ትልቅ ሰው ቢሆኑ ኖሮ ፕሮፌሰር መስፍን አርአያ ገና ድሮ ከኮሚሽን ኃላፊነታቸው ይወጡ ነበር። ግን አሁንም እኚህ ሰው እዛ ነው ያለው። የአብይ አህመድ ተባባሪ ሆነው የአብይ አህመድ አጫፋሪ ሆነው ኢትዮጵያ መከረች እያሉ ግን ትግራይ ክልል ችግር፣ ኦሮሞ ክልል ችግር፣ አማራ ክልል ችግር፣ የት ማንን ነው የሚያማክሩት? ፕሮፌሰር መስፍን አርአያ አማራ ክልል ሄደው በተወሰኑ ቦታዎች የነ አረጋ ከበደ ያዘጋጁላቸውን ሰዎች አነጋገሩና አማራ ክልል ህዝቡን አነጋገርን አሉ። ፋኖችንም አነጋገርን አሉ። አሁን ማንን እንዳነጋገሩ የታወቀ እነ ማስረሻ ሰጤን እነ መስፍን ከፋለውን ያነጋገሩት እነዚህ ኦልሬዲ ብልጽግና ሰርጎ ያስገባቸውን በፋኖ በአፋሕድ ውስጥ ብልጽግና ሰርጎ ያስገባቸውን ሰዎች አነጋገሩና ፋኖንም አነጋግረናል አሉ። ለማስመሰል ፋኖን ሳያነጋግሩ ለማስመሰል። ፋኖንማ ማነጋገር ቢፈልጉ ኖሮ ተኩስ እንዲቆም አስደርገው አብይ አህመድ ተኩስ እንዲቆም አስደርገው ወደ ንግግር ይሄዱ ነበር። ያኔ ምናልባት ለሳቸው በጥሩ መልኩ ስለሳቸው እንናገር እንችል እና እኚህ ሰው የአብይ አህመድ የብልጽግና ማዕከላዊ ኮሚቴ አባል እንደሆኑ አድርገን ነው መቁጠር ያለብን። አደርባይ ናቸው። አደርባይ ሰው ናቸው። ተምረው በትምህርታቸው የወደቁ ሰው ናቸው። ለምን ጆን ዲዊ ምንድን ነው የሚለው? if education doesn't teach you to resist injustice, it has failed። መማርህ ኢፍትሐዊነትን እንድትቃወም የማያደርግ ከሆነ አንተ አልተማርክም። መማር፣ ዲግሪ መጫንህ፣ ፒኤችዲ መጫንህ፣ ማስትሬቶች መጫንህ ምናልባትም በትምህርት ቤት ውስጥ ማግና ኩምላዴ ሱማ ኩምላዴ በማዕረግ በከፍተኛ ማዕረግ ተመርቀህም ሊሆን ይችላል። መጽሐፍቶችም ጽፈህም ሊሆን ይችላል። ኢዳዝም ማተር አንድ ፒኤችዲ ብቻ አይደለም፣ 2 3 4 ፒኤችዲዎችም ሊኖሩ ይችላሉ። ኢዳዝም ማተር በተለያዩ አካዳሚክ ጆርናሎቹ ያንተ ሪሰርች ወጥቶ ሊሆን ይችላል። ኢዳዝም ማተር አንድን የተማረ ሰው አዋቂ የሚያሰኘው፣ አንድን የተማረ ሰው ትልቅ የሚያሰኘው ጎንበስ ብሎ የወደቁትን ሲያነሳ፣ ኢፍትሐዊነትን ሲቃወም፣ ግፍና በደል ጭቆናንና መከራን ሲቃወም ነው። ድፍረት ሲኖረው ነው። ይሄ መሆን አይገባውም ብሎ ድፍረት ሲኖረው እና እኚህ ሰው ወገኖቼ የፕሮፌሰር መስፍን አርአያ ኢፍትሐዊነትን ለመቃወም ድፍረት ያጡ ሰው ናቸው። ሚሊዮኖች ሲፈናቀሉ ያ ይቁም ለማለት ድፍረት ያጡ ሰው ናቸው። በንጹሐን ዜጎች ላይ ድሮን እየተተኮሰ ንጹሐን ዜጎች፣ ሕፃናት፣ አረጋውያን፣ ተማሪዎች፣ አስተማሪዎች ሲያልቁ ሲጨፈጨፉ፣ የዘር ማጥፋት ሲፈጸም፣ የዘር ማጽዳት ሲፈጸም፣ ኤትኒክ ክሌንሲንግ ጄኖሳይድ ሲፈጸም፣ ከተሞች ተከበው መብራት ኔትወርክ ተዘግቶ ከተሞች አገልግሎት መንግስታዊ አገልግሎት እንዳያገኙ ሲደረጉ በትግራይ እንደሆነ በአማራ ክልል ማሁን እየሆነ ያለው ለምን ብለው ያላሉ ሰው ናቸው። ኢፍትሐዊነትን ያልተቃወሙ ሰው ናቸው። ጎናቸው ደግሞ ያለው ብርሃኑ ነጋ። ብርሃኑ ነጋ ስለ ብርሃኑ ነጋ ምንም ነገር የምለው ነገር የለም። ብርሃኑ ነጋ ገና ድሮ የግንቦት 7 መሪ እንደሆነ የዛን ጊዜ ነው ብርሃኑ ነጋ ትንሽ መሆኑን የተረዳሁት። ትንሽ ሰው መሆኑን የተረዳሁት፣ ውሸታም መሆኑን የተረዳሁት፣ አጭበርባሪ መሆኑን የተረዳሁት እኔ ያኔ ነው። ገና ብዙ ሰው ግንቦት 7ን ገና ሲያውጅ ለምን ቅንጅትን ወክሎ በቅንጅት ስብሰባ ላይ ስብሰባውን እኔ ነበርኩ የምመራው ሽካጎ፣ እሱ መጥቶ ነበር እና በስብሰባው ላይ የሚናገር የነበረው ነገር ከብዙ ጊዜ በኋላ
ስለ ሰላማዊ ትግል ነበር የሚናገር። ስለ ሰላማዊ ትግል ያዋጣል፣ በሰላማዊ ትግል እንደዚህ ነው፣ በሰላማዊ ትግል እንደዚህ ነው ብሎ ነው የሚናገር የነበር። ግን ምን አለ? እስር ቤት እያለ ነው የሰላማዊ ትግል እንደማይሰራ ያወቅኩት እስር ቤት እያለው ነው ብሎ ደግሞ መጽሐፉ ላይ ጻፈ። አሁን ተመልከቱት። ከእስር ቤት ከወጣ በኋላ አዳራሽ ስብሰባ ላይ ሰላማዊ ትግል፣ ሰላማዊ ትግል፣ ሰላማዊ ትግል ሲል ነበር። ግን እዛ አዳራሽ ቦታ ላይ ወጥቶ ሰላማዊ ትግል ሚል የነበረው የሚያምንበትን አልነበረም። አያችሁ፣ በልቡ በውስጡ ግን እስር ቤት እያለ ሰውየው ሰላማዊ ትግል አያዋጣም፣ ወደ ትጥቅ ትግል መገባት አለበት ብሎ፣ ስለዚህ ደብል ፐርሰናሊቲ ነበር የሚያሳየው ማለት። በዛ በመድረክ ላይ ወጥቶ የሚናገር የነበረው ነገር እሱ ውስጡ የሌለን ነገር፣ የማያምንበትን ነገር እና ልክ እኔ ያንን በማይበት ጊዜ ዋው ለካ መድረክ ላይ ወጥቶ ሲናገር የነበረው በሙሉ ሲሸረድደን የነበረው ነገር ለካ ሰውየው ውሸቱ ነው ብሎ በቃ ይሄ ሰውዬ ውሸታም አጭበርባሪ መሆኗ እኔ ያወቅኩት የለም። እና እንደዚህ አይነት ሰው ለትልቅ ነገር ሊበቃ አይችልም፣ ለቁም ነገር ሊበቃ አይችልም ብዬ የግንቦት ሰባት መሪ ሲሆን እኔ ኤክስ ነው ያደረጉት። የምሬ ነው። ኤክስ ግንቦት ሰባት እያሉ ገንዘብ ሲሰበሰብ ሰርተፊኬት 5 ሳንቲ ግርማ ካሳ 5 ሳንቲ ለግንቦት ሰባት ረድተዋል። ብዙ ሰዎች እንዴት አንተ እንደዚህ ትላለህ፣ ግንቦት ሰባት እንዴት እንደትናገራለህ ብሎ ብዙ ሰዎች ከኔ ጋር ተጣልተዋል። በኋላ ይቅርታ ጠየቁኝ ማለት ነው። እንደገና ኢዜማም ደግሞ ከመቋቋሙ በፊት የሰማያዊ ፓርቲ የአንድነት ፓርቲ ድርጅት አብሮ በሚመካከሩበት ጊዜ እንደ አጋጣሚ ሆኖ ኢዜማ ሲመሰረት ነው አዲስ አበባ ነበር እና አሁን የኢዜማ አመራር አባላት ከነበሩት ጋር ቁጭ ብለን ይሄንን ሰውዬ እንዳትመርጡት ብዬ ብርሃኑ ነጋ በውህድ ፓርቲ አንድነት ፓርቲ ትልቅ ስራ የሰራ ድርጅት ነው። ሰማያዊ ፓርቲ ትልቅ ስራ የሰራ ድርጅት ነው እና እነዚህ ድርጅቶች ጭበርባሪውን ብርሃኑን ነጋ መሪ አድርገው ከመረጡ በቃ አለቀላቸዋል። እና እኔ ባለኝ አቅም ባለኝ ኮኔክሽን አንድነቶችም ሰማያዊዎችም እናቶ የሸዋስንም እናቶ አንዱ አለምንም ብዙዎቹን ይሄንን ሰውዬ ከመረጣችሁ ትበላላችሁ፣ እንዳትመርጡት፣ በጭራሽ መመረጥ የለበትም ብዬ እንዳይመረጥ ብዙ ሞከርኩ። ሆኖም ግን ብርሃኑ ተመረጠ። ከዛ ላይ ጉድ አደረጋቸው፣ ከረበታቸውና የኢዜማን እንዳለ ወጥቶ ለአብይ አህመድ ስጦታ አድርጎ ሰጠ። እና ብርሃኑ ነጋ ማለት እንደዚህ አይነት አጭበርባሪ፣ አሮገንት፣ ትዕቢተኛ፣ ሰውን የማያከብር የኢትዮጵያዊነት ጨዋነት ያልተላበሰ አሮገንት የሆነ ሰው በዛ ላይ እውቀት የለውም። ልንገራችሁ፣ እውቀት የለውም። እውቀት አለኝ ይላል እንጂ እውቀት የለውም። አዋቂ ቢሆን ኖሮ ኢፍትሐዊነትን ይቃወም ነበር። አዋቂ ቢሆን ኖሮ በአማራ ክልል በትግራይ ክልል ያ ሁሉ ግፍና ሰቆቃ ሲፈጸም አብይ አህመድን እንደ ሚኒስትሮች ምክር ቤት አባልነቱ አብይ አህመድን ተው፣ ይሄ ነገር አያዋጣም፣ ይሄ በዚህ ይስተካከል ማለት ይችል ነበር። ግን ለሰው ልጅ ደንታ የለውም፣ ለሰብአዊነት ደንታ የለውም። እና እንደዚህ አይነት ሰው እና እነዚህ ሰዎች እንግዲህ ያው የምክክር ኮሚሽኑን እያዳመቁት ነው። ይሄ እንግዲህ ምንድነው? ብርሃኑ ነጋ ኢዜማ የምክክር ኮሚሽን ለምክክር ኮሚሽኑ ሰነድ አዘጋጅቶ ለፕሮፌሰሩ ሰጣቸው ማለት እና ፎቶ ተነስተው ያው በዚህ መልኩ እየተሳሳቁ የምክክር ኮሚሽኑ ያው በምክክር ኮሚሽኑ ላይ ተስፋ አለን ብለው ያው ሰጡ ማለት ነው። እና እነዚህ ሰዎች እንግዲህ ይሄ ነው ያለው ሁኔታ ነው። እና ኢዜማ ለምክክር ኮሚሽኑ የሰጠው ሰነድ አነበብኩት፣ በሙሉ አነበብኩት። በጣም ይገርማቸዋል። እንደው መቼም ምነካ የምታነበው ብላችሁ አንዳንዶቻችሁ ልታስኑብኝ ትችላላችሁ። ግን ያው መነበብ ስላለበት አነበብኩት እና ምንም የተለየ ነገር አላገኘሁበትም እና ኮንክሪት የሆነ ነገር አላገኘሁበትም። ያው ምንድን ነው የሚሉት እዚህ ጋር ላንብብላችሁ። አንድ ያው የክልል መልአክ ክልል መቀየር እንዳለበት ኢዜማ አስቀምጧል። የዘር ክልል የህገ መንግስቱ መቀየር አለበት ብለው ምን ቦታዎች መቀየር እንዳለባቸው አስቀምጧል። እና የተቀመጡት ነገሮች ጥሩ ናቸው። ያው የአንድነት ፓርቲ ውስጥ የነበሩ ያው ኢዜማንም የመሰረቱት የአንድነት ፓርቲ ሰዎች አይደሉም። እነ አቶ ተክሌ በቀለ
አቶ ዳንኤል ሽበሺ፣ አንዱዓለም አራጌ ምናምን አይደል? እነዚህ ናቸው እኮ የአንድነት ፓርቲ ውስጥ የነበሩ ሰዎች ናቸው በዋናነት እና ሰማያዊ ደግሞ የተወሰነ ኢዜማን የመሰረቱ። ስለዚህ ይሄ ኢዜማ ውስጥ ያለው ሰነድ በዋናነት የአንድነት ፓርቲ ሰነድ ነው እና እዛ ሰነድ ውስጥ ያለውን ነገር እዚህ ጋር አስቀምጠውታል ኢዜማዎች። እና እዚህ ጋር የተጻፈው መልክዓ ምድራዊ አቀማመጥን፣ የህዝብ አሰፋፈርን ለአጠቃላይ አስተዳደራዊና ለልማት ስራዎች አመቺነትን ባገናዘበ መልኩ ይላሉ እና ቋንቋና ባህልንም ታሪክንም እንደዚሁ ባገናዘበ ይላሉ። የሀብት ስብጥርና ፍትሐዊነትንም ባገናዘበ ይላሉ። ኢኮኖሚ ማለት ነው እና ለብሔራዊ መግባባት አመቺ ሁኔታ መፍጠርን ባገናዘበ መልኩ ክልሎች መዋቀር እንዳለባቸው ያስቀምጣሉ እና ይሄ ጥሩ ነው። ነገር ግን እዚህ ጋር ልብ በሉልኝ፣ ምንድን ነው ያስቀመጡት? አሁንም ተስፋ ነው። ይሄ ነገር አሁን መሆን አለበት አይደለም የሚሉት። ምንድን ነው የሚለው? የሚወስደውን የጊዜ ርዝመት ፓርቲው በቅጡ ይረዳል። እነዚህን ነገሮች ለማድረግ ጊዜ ይወስዳል። አያችሁ፣ እነዚህ ነገሮች እንዲደረጉ እንፈልጋለን። እነዚህ ነገሮች በዚህ መልኩ በዚህ መልኩ እንዲቀየር እንፈልጋለን ብለው አፉና ያንን አስቀመጡና እነ ዶክተር ብርሃኑ ግን ምን አሉ? ይሄን ተግባራዊ ለማድረግ የሚወስደው ጊዜ ርዝመት ፓርቲው በቅጡ ይረዳል። በተለይ አሁን ያለው የቋንቋ የዘር ፌዴራሊዝም ላለፉት 3 አስርተ ዓመታት ያለ ተቀናቃኝ በስራ ላይ ከመቆየቱ አንጻር ይሄንን መሰረታዊ ለውጥ በአንድ ጊዜ ማምጣት እንደማይቻል ተገንዝቦ ስልታዊ በሆነ ሂደት ለማስተካከል መዋቅር ተገቢ ነው፣ ለማስተካከል መሞከር ተገቢ ነው ብሎ ያምናል። ስለዚህ ቤዚክሊ ምንድነው እነ ብርሃኑ ያደረጉት? እቺ አብይ አህመድን የሚያስደስት አመት ይሄ አነጋገር ማለት እንደ ኢዜማ ህገ መንግስቱ አይቀየር። አሁን ህገ መንግስቱ ባይቀየር we're fine። አሁን የዘር አከላለል ባሉት መንገድ መልክዓ ምድራዊ አቀማመጥን፣ የህዝብ አሰፋፈርን፣ አጠቃላይ ለልማት ለስራ አመቺነት፣ ለአስተዳደር አመቺነትን፣ ቋንቋ ባህልን፣ ታሪክን፣ የሀብት ስብጥርና ፍትሐዊነትን ማለትም ኢኮኖሚን እና ለብሔራዊ መግባባት አመቺ ሁኔታን በሚፈጥር መልኩ ክልሎች አስተዳደሮች እንዲቀየሩ እንፈልጋለን ቢሉ አሁን ግን ባይቀየር ችግር የለብንም ማለታቸው ነው። አሁን በምክክር ኮሚሽኑ ባይቀየር ችግር የለብንም። የምክክር ኮሚሽኑ እነዚህን ነገሮች ባይነካ፣ ህገ መንግስቱን ባይለውጥ፣ ክልል ባያፈርስ ችግር የለብንም ማለታቸው ነው። አያችሁ፣ ኤክስኪውዝ ነው፣ ሉፖል ነው እዚህ ጋር የሚከቱት። ሉፖል ቀዳዳ ማለት ነው እና ጊዜ ስለሚወስድ አሁን ያለው ደግሞ ለ30 ዓመታት ስለነበረ እሱን መቀየር ከባድ ስለሚሆን ስልታዊ በሆነ መንገድ ምንድን ነው የየትኛው ስልታዊ የሆነ መንገድ ነው እንዲቀየር የሚያደርጉት? ያንን እነ ብርሃኑ አላስቀመጡም። አያችሁ፣ ስልታዊ ማስተካከልና ማዋቀር ተገቢ ነው ይላሉ። የትኛው ስልት እንደሆነ ግን እዚህ ጋር ተቀምጧል። ስለዚህ ምንድን ነው አንድን ነገር ሰጥተው መልሰው ነው የወሰዱ። አያችሁ፣ የተለዩ ለመምሰል ከነ አብይ አህመድ የተለዩ ለመምሰል ህገ መንግስቱ እንዲቀየር እንፈልጋለን፣ ክልል እንዲቀየር እንፈልጋለን አሉና ከዛ ምን አደረጉ? አቀረቡና ከዛ ወልነሰው መለሱት። ስለዚህ በሰነዳቸው መሰረት እንዳልኩት በሰነዳቸው መሰረት ይሄ አሁን ያለው የቋንቋና የዘር ፌዴራሊዝም ላለፉት 3 አስርተ ዓመታት ስለተደረገ አሁን ባይቀየር ችግር የለንም ማለታቸው እና ይሄ ያው ዞሮ የነ አብይ አህመድን ፍላጎት የሚያሟላ ሄደው መጨረሻ ላይ ያንን ነገር በሙሉ ምን አደረጉት? አፈረሱትና አሁን ያለው ነገር ይቀጥላል። አያችሁ፣ ይሄ እንዲሆን እንፈልጋለን። ነገር ግን ለ30 ዓመት የነበረው ነገር መቀየር አስቸጋሪ ስለሆነ ለጊዜው ግን በአንዴ እንደማይሆን ስለተረዳን ይሄ አሁን ያለውን ነገር መቀየር አስቸጋሪ ስለሆነ በቃ ስልታዊ በሆነ መንገድ ወደፊት ይስተካከላል እንደዛ ብለው አለፉት ማለት እና ይሄ ማለት ኢዜማ ማለት ነው ወገኖች። እኔ እንደው አብዛኛው የጻፉት ነገር ጋርቤጅ ነው። ምንም ይሄ ነው የሚባል ቁም ነገር የለውም። አብዛኛው የጻፉት ነገር ጋርቤጅ ነው። ግን እንደው የሰዎቹን አደርባይነትና የሰዎቹን በቃ ምን ያህል በአብይ አህመድ ኪስ ውስጥ እንዳሉ የሚያሳይ ነው ወገኖች፣ የሚያሳይ ነው። ስለዚህ ምን አይነት እንድምታ ነው እየሰጡ ያሉት? በቃ ህገ መንግስቱ ሊቀየር አይችልም
የሚል አይነት እንድምታ ነው እየሰጡ ያሉት። በቃ መቀየር ከባድ ነው፣ ህገ መንግስቱን ክልልን መቀየር ከባድ ነው ብለው የኦነግንና የኦነጎችንና የሌሎችን አይነት ንግግር ነው እያስተጋቡልን ያሉት። ለምንድን ነው መቀየር የማይቻለው? ፋኖ አዲስ አበባ በሚገባበት ጊዜ ወገኖች በጊዜ አይደለም፣ አውቶማቲክሊ ክልል የኦሮሞ ክልል ይፈርሳል። አውቶማቲክሊ ይፈርሳል። ለምን? ይሄ በጉልበት የተጫነ ነገር ሙሉ ለሙሉ ይፈርሳል። ከዛ ሁሉንም ያካተተ ሁሉም ተቀምጠው ለሁሉም የሚበጅ ለሁሉም የሚስማማ ስርዓተ መንግስት ይገኛል። ሁሉም ኦሮሞ የኦሮሞ መብት ተከበረ የሚል ኦነግም ይሁን ማንም ይሁን መጥቶ የሚፈልገውን ነገር ያስቀምጣል። ሁሉም የሚፈልጉትን ነገር ያስቀምጣሉ። ሁላችንንም አሸናፊ ያደረገ ስርዓተ መንግስት ይመሰራል። የአዲስ አበባ ህዝብ የአዲስ አበባ ዙሪያ ያለው የሸዋ ማህበረሰብ አብዛኛው ከኦሮሞ ክልል ጋር ምንም ግንኙነት አንፈልግም የሚል ማህበረሰብ፣ አማርኛ ተናጋሪ የሆነ ማህበረሰብ፣ ውህድ ኢትዮጵያዊ የሆነ ማህበረሰብ አሁን ለአሁን ወለጋና ባሌ ያሉ ጽንፈኞች ይናደዳሉ ተብሎ አዲስ አበባ ህዝብ አሁን ለአሁን እነዚህ የኦሮሞ ጽንፈኞች ኦነጎች፣ የኦሮሞ ብሔረተኞች ያኮርፋሉ ተብሎ የአዲስ አበባ ህዝብ መብት የሚረገጥበት፣ የሸዋ ህዝብ መብት፣ የናዝሬት ህዝብ፣ የደብረ ዘይት ህዝብ መብት የሚረገጥበት ምንም ምክንያት የለም። እና ቦልድ ሆኖ ማስቀመጥ ሲገባ፣ ነገር ግን የነ ብርሃኑ ነጋ እንሽፍል ምንድን ነው ሽንፍልፍልነትን ነው እዚህ ጋር የምናየው። እና እንደው በይፋ ስላወጡት እንደው ላስቀምጠው ብዬ ነው። ሌላው በጣም የሚያስቀው ነገር ወገኖቼ፣ ቶሎ ቶሎ ብዬ ሄዳለሁ። እነ ብርሃኑ ነጋ የፓርላማዊ ስርዓት ይኖርም ብለዋል። የፓርላማዊ ስርዓት የፕሬዚደንሻል ስርዓት ይሁን፣ ፕሬዚደንሻል ስርዓት ይኑር የሚል ይሄ ማለት ምንድን ነው? ቤዚክሊ አብይ አህመድን ፕሬዚደንት ለማድረግ ኦልሬዲ ከአብይ አህመድ ጋር ተቀናጅተው እየሰሩ መሆኑን የሚያሳየን፣ ከአብይ አህመድ ጋር ተቀናጅተው የሚሰሩ መሆኑን በግልጽ የሚያሳይ ነው። በህገ መንግስቱ አንቀጽ 45 የተዘረጋው ፓርላመንታዊ ስርዓት መሪውን በቀጥታ የማይመርጥበት ቋንቋን መሰረት ባደረገ መልኩ የተመረጡ ተወካዮች ተሰብስበው የሚመርጡት መሪ በመሆኑ የመሪው ጠቅላይ ሚኒስትሩ ቅቡልነት ጥያቄ ውስጥ ሲገባና የአንድ ብሔር ተወካይ እንጂ የሀገር መሪ እንዳልሆነ ሲቆጠር ተመልክተናል። በመሆኑም ይህ የፖለቲካ ስርዓት የሀገሪቱ ከፍተኛ ባለስልጣን ፕሬዚደንት እንዲሆን በሚያስችልና ፕሬዚደንቱ በቀጥታ በአብላጫ ድምፅ 50 በ1 የሚመረጥበት ፕሬዚዳንታዊ የፖለቲካ ስርዓት መተካት ይኖርበታል። ከአብላጫ ድምፅ በተጨማሪ ፕሬዚደንቱ በአብዛኛው ክልሎች ተመራጭ የሚሆንበትም ስርዓተ ምክር ቤት ስርዓት መዘርጋት ይኖርበታል ተብሎ ፕሬዚደንት ይመረጥ ይላል። እና ፕሬዚደንት ይመረጥ ብሎ እዚህ ጋር የሚሉት ብርሃኑ ምንድን ነው? አሁን ባለው ህገ መንግስት መሰረት ጠቅላይ ሚኒስትሩ ከአንድ አካባቢ ስለሆነ የአንድ ጎሳን የሚያመላክት ተደርጎ አደለባል እና የጠቅላይ ሚኒስትሩ ቅቡልነት ጥያቄ ውስጥ ይገባል። የአንድ ብሔር ተወካይ ተደርጎ ይታያል ብለው ነው። አሁን እዚህ ጋር ምንድን ነው አያችሁ? አሁንም ይሄንን በሚያቀርቡበት ጊዜ ክልል ይኖራል ብለው በማሰብ ነው። አያችሁ ወገኖቼ፣ ክልል ይኖራል ብለው በማሰብ ለምን የዘር ክልል፣ የዘር ወረዳ፣ የዘር ዞን በሚኖርበት ጊዜ ትግሬ፣ ኦሮሞ፣ አማራ ምናምን የሚባለው ነገር በኖረ ጊዜ አዎ ጠቅላይ ሚኒስትሩ ከአንድ አካባቢ ኦሮሞዎች ከኦሮሞ አካባቢ ከሆነ የዛ ጠቅላይ ሚኒስትሩ የኦሮሞ ጠቅላይ ሚኒስትር ነው፣ የኦሮሞ መሪ ነው ይባላል። ክልል እንደሚኖር በማሰብ ማለት ነው። ለምን ምንድን ነው የሚለው ተመልከቱ። ይህ በህገ መንግስቱ አንቀጽ የነበረው የተዘረጋው የፓርላመንታዊ ስርዓት መሪውን በቀጥታ የማይመርጥበት ቋንቋ መሰረት ባደረገ መልኩ የተመረጡ ተወካዮች ተሰብስበው የሚመርጡት መሪ በመሆኑ የመሪው ጠቅላይ ሚኒስትር ቅቡልነት ጥያቄ ውስጥ ሲገባና የአንድ ብሔር ተወካይ እንጂ የሀገር መከላከያ እንዳልሆነ ሲቆጠር ተመልክተናል። የተቆጠረበት ምክንያት የአንድ ብሔር ተደርጎ የተቆጠረበት ምክንያት የዘር ፖለቲካ ኢትዮጵያ ውስጥ ስላለ፣ ስለዚህ የዘር ፖለቲካ እንደሚቀጥል አስበዋል ማለት ነው እነ ብርሃኑ ነጋ። አያችሁ? ስለዚህ የዘር ፖለቲካ ስለሚቀጥል ይሄ የዘር ፖለቲካ ደግሞ ከቀጠለ ጠቅላይ ሚኒስትር መሆኑ ችግር ሊፈጥር ስለሚችል ፕሬዚደንት ቢሆን ይሻላል በሚል ወደዚህ ሄዱ። ግን ይሄ የዘር ፖለቲካ ኢትዮጵያ ውስጥ ከቀረ፣ ክልል የዘር ክልል ከቀረ፣ ትግሬ፣ ኦሮሞ፣ አማራ መባል ከቀረ አንድ ጠቅላይ ሚኒስትር የአንድ ዘር ተወካይ ነው
ሊያስብለው የሚችል ሁኔታ አይኖርም ማለት ነው። አይኖርም ማለት ነው። ስለዚህ ይሄ ያቀረቡት መከራከሪያ ህገ መንግስቱ ከተቀየረ ኢትዮጵያ ዲኤትኒሳይዝድ ከሆነች ትግሬ፣ ኦሮሞ፣ አማራ የሚባል ነገር ከቀረ ጠቅላይ ሚኒስትር መኖሩ ችግሩ አይታየኝም። እኔ ችግር አይነው። ይሄ አንድ እንትን ነው። ሌላው እነ ዶክተር ብርሃኑ የዘነጉት ነገር ይሄ በዋናነት አብይ አህመድን ፕሬዚደንት አድርጎ ለማስቀጠል የታሰበ ኢትዮጵያ በእኔ እምነት ፕሬዚደንሻል ሲስተም ለኢትዮጵያ አያዋጥም። ፕሬዚደንሻል ሲስተም መሆኑ አምባገነኖች እንዲሰፉ፣ አምባገነኖች እንዲጠናከሩ የሚያደርግ እስራኤል ሀገር ውስጥ ፕሬዚደንሻል ሲስተም አይደለም ያለው፣ ፓርላመንታሪ ሲስተም ዘክኔሴት ነው ያለው። ጀርመን ብትሄዱ ትልቁ ስልጣን ያለው ቻንስለሩ ጋር ፕሬዚደንቶች አሉ፣ ግን ትልቁ ስልጣን ያለው ቻንስለሩ ጋር። እስራኤል ሀገር ትልቁ ስልጣን ያለው ጠቅላይ ሚኒስትሩ ጋር። እንግሊዝ ሀገር ትልቁ ስልጣን ያለው ጠቅላይ ሚኒስትሩ ጋር። ፈረንሳይ ሀገር ትንሽ ይለያል። ጠቅላይ ሚኒስትሩም ፕሬዚደንቱም እኩል ድምፅ ነው ያላቸው። ህንድ ብትሄዱ በጣም ብዙ ብሔረሰቦች ያሉባት ሀገር፣ ብዙ ቋንቋዎች የሚነገሩባት ሀገር፣ ግን ጠቅላይ ሚኒስትር ነው ያለው። ስለዚህ ኢትዮጵያ ውስጥ ጠቅላይ ሚኒስትር መኖሩ ለተጠያቂነት የህዝብን ስልጣን ኢምፓወር የሚያደርግ ነው። አንድ ጠቅላይ ሚኒስትር በየአካባቢው የሚመረጥ ጠቅላይ ሚኒስትር አሁን ባለው ሲስተም እኮ ኢትዮጵያ ዲሞክራሲያዊ ስላልሆነች የዘር ፖለቲካ ስላለ እንጂ እኮ አሁን አብይ አህመድን እኮ የፓርላማ አባላት አብይ አህመድን እኮ በማንኛውም ጊዜ እኮ ሊያነሱት ይችላሉ። እንግሊዝ ሀገር ውስጥ አውቃለሁ በ4 ወሩ በ1 ዓመት ውስጥ 3 ጠቅላይ ሚኒስትር ቀያይረዋል እና ሊያነሱት ይችላሉ። አሁን ያለውም ጠቅላይ ሚኒስትር ሊቀየር ይችላል የሚል ወሬ ነው ያለው እንግሊዝ ሀገር ውስጥ። ለምን ምንድነው? ህዝብ ፓወር አለ። ህዝብ ኢምፓወር ይሆናል የጠቅላይ ሚኒስትር ሲስተም ሲሆን። ግን ምርጫው ዴሞክራሲያዊ መሆን አለበት፣ ፍትሃዊ መሆን አለበት። የምርጫ ዲስትሪክቶች ደግሞ ፍትሃዊ መሆን አለባቸው። የምርጫ ዲስትሪክቶች አንዳንድ ቦታ 250 ሰው 250 ሺህ ያለበት ወረዳ አንድ ተወካይ፣ ሌላ ቦታ 16 ሺህ ያለበት ወረዳ አንድ ተወካይ። እንደዛ አይደለም። በደንብ የህዝብ ቆጠራ ተደርጎ በደንብ ፍትሃዊ በሆነ መንገድ ዲስትሪክቶች፣ የምርጫ ወረዳዎች ተደልድለው በደንብ ፓርቲዎች ያለምንም ችግር እንዲወዳደሩ ተደርጎ በነፃነት እንዲወዳደሩ ተደርጎ የሚመጣ ፓርላማ ምንድነው? ጭቅጭቅ ይኖራል። ተጨቃጭቀው ማጆሪቲ ያገኘ የማጆሪቲ መንግስት ይመሰርታል። ማጆሪቲ ያላገኘ ፓርቲ ደግሞ ከሌሎቹ ጋር ሆነው ኮአሊሽን ይመሰርትና ፓርቲ ይመሰርታል። ጠቅላይ ሚኒስትሩ በማንኛውም ጊዜ ፓርላማ ቮት ኦፍ ኮንፊደንስ የመተማመኛ ድምፅ እንደሚነፍቀው ስለሚያውቅ ጠዋትና ማታ ተግቶ በትክክል ይሰራል። ፕሬዚደንት ከሆነ ግን አለቀ በቃ፣ አምባገነን በቃ፣ ማንም አይነካኝም ይላል። ፕሬዚደንት ነው፣ ንጉስ ሆነ ማለት ነው። ልክ አሁን ትራምፕ እንደሚያደርገው ማለት ነው። ትራምፕ እንደሚያደርገው አሁን እኮ ትራምፕ አሁን አገሪቷ ውስጥ እያደረገ ያለው እየበጠበጠ ያለው ነገር እኮ ጠቅላይ ሚኒስትር ቢሆን ኖሮ እኮ የአሜሪካ ሲስተም እኮ ፓርላሜንታሪ ሲስተም ቢሆን ኖሮ እኮ ትራምፕ እኮ ገና ድሮ ተነስቶ ነበር፣ ግን አሁን ተመረጠ። ስለዚህ እሱ እስኪወርድ ድረስ 4 ዓመት መጠበቅ አለ፣ 3 ዓመት ከዚህ በኋላ። ስለዚህ 3 ዓመት ፕሬዚደንት ሀገሪቷን እያመሳት ይቀጥላል። ምንም ማድረግ አይቻልም። አሁን ትራምፕን ለማስወገድ ከኮንግረስ ከሴኔትም ከሁለቱም 67 በመቶ ድምፅ ያስፈልጋል እና በቀላሉ ትራምፕን ማስወገድ አይቻልም። በቃ ፕሬዚደንት ነው፣ ህዝብ ነው የመረጠው። እና ፕሬዚደንሻል ሲስተም እንዲህ አይነት አደጋም አለ። ፕሬዚደንት አሁን ግብፅ ሂዱ፣ ፕሬዚደንቱ አምባገነን ሆኖ ቀጠለ። ቱርክ ሂዱ፣ ፕሬዚደንቱ አምባገነን ሆኖ ቀጠለ። ስለዚህ አብይ አህመድ ፕሬዚደንት ከሆነ በኋላ በቃ ምርጫ ያፍናል። ከዛ በቃ ፕሬዚደንት የሆነ ይቀጥላል። እና ይሄ የአንድን ግለሰብ የበላይነት ለማንገስ የሚሰራ በጣም አደገኛ ሲስተም ነው። ፕሬዚደንሻላዊ ሲስተም ለኢትዮጵያ እጅግ በጣም አደገኛ የሆነ ሲስተም። ለኢትዮጵያ የሚያስፈልገው ምንድነው? ዲሴንትራላይዝድ የሆነ ኃይል ወዴት ሄድ ኖረ? ወደ ታች ነው መሄድ ያለበት። ኃይል ፓወር ህዝቡ ጋር ነው መኖር ያለበት።
የህዝብ አሁን የተወካዮች ምክር ቤት አቅም አልባ ስለሆኑ ነው። በቃ የተወካዮች ምክር ቤት ፓርላማው ማለት ዲስፋንክሽናል ፓርላማ ስለሆነ እንጂ ይሄ ፓርላማ ፋንክሽናል እንዲሆን ከተደረገ ህዝብ ደግሞ መርጧቸው በደንበኛ ፉክክር ከህዝብ ተመርጠው ወደ ፓርላማ የሚመጡ ሰዎች የሚያስፈልገው ጥቅማ ጥቅሞች ሁሉ ተሟልቶላቸው ወደ ፓርላማ የሚመጡ ሰዎች ኢንቴግሪቲ ያላቸው በህዝብ የተመረጡ ከሆኑ በህዝብ የተወደዱ ከሆኑ ፓርላማው ጥርስ ይኖረዋል። ፓርላማው ጥርስ ካለ ጠቅላይ ሚኒስትሩን በማንኛውም ጊዜ ያነሳዋል። ጠቅላይ ሚኒስትሩ ህዝብን የማያገለግል ከሆነ በሙስና የሚጨማለቅ ከሆነ ወይም ደግሞ የእሱን አካባቢ ብቻ የሚጠቀም ከሆነ የህዝብ ተወካዮች ምክር ቤት ይሰባሰቡና ይጥሉታል። ፕሬዚደንሻላዊ ከሆነ ግን ፕሬዚደንት ከሆነ ግን ለ5 ዓመት ፕሬዚደንት ሆኖ ከተመረጠ ወይ ለ7 ዓመት ፕሬዚደንት ሆኖ ከተመረጠ ማንም አይነካው። በቃ አለ። ለ5 ዓመት ሙሉ አገሪቷን ያጥፋል። ከዛ ሁሉን ነገር ይቆጣጠራል። ወታደሩን ይቆጣጠራል። ሁሉን ነገር ይቆጣጠራል። ስለዚህ ምንድነው የሚሆነው? በቃ አምባገነን ነው ይወጣል። እና እነ ብርሃኑ ነጋ ያንን ነው ፕሮፖዝ እያደረጉ ያሉት። ፕሬዚደንሻላዊ ሲስተም የሚለውን ፕሮፖዝ እያደረጉት እና ፕሬዚደንቱ በኢትዮጵያ ላይ በቃ የማያባራ ቀንበር በኢትዮጵያ ላይ ለመጫን እየሞከሩ። ሌላ ደግሞ ምንድነው የሚሉት? 50+1 ይላል። 50+1 ማለት ምንድነው? አብይ አህመድ እንበል አሁን ኦሮሞ ክልል ውስጥ በቃ በገንዘብም በምንም አፍኖ ኦሮሞ ክልል ብዙ ድምፅ ያገኛል። ከዛ ሶማሌ ክልልም ያለውንም አፍኖ ብዙ ድምፅ ያገኛል። አዛው ገባችሁ? እንደምንም ብሎ እያፈነም እያጭበረበረም 50+1 ድምፅ ያገኛል አብይ አህመድ። ከዛ የጎንደር ህዝብ ባይመርጠው፣ የትግራይ ህዝብ ባይመርጠው፣ የወሎ ህዝብ ባይመርጠው፣ የሸዋ ህዝብ ባይመርጠው 50+1 ስለመረጠው ፕሬዚደንት ሆኖ በሰሜን ባለው ማህበረሰብ ላይ አሁን እየፈጸመ ያለውን ግፍና ሰቆቃ እንደፈጸመ ይቀጥላል። ስትራቴጂያቸው ይሄ እና አብይ አህመድ የምክክር ኮሚሽኑን እንግዲህ አንዱ እየተጠቀመበት ያለው እነ ብርሃኑ ነጋን እነ መስፍን አርያን እየተጠቀመበት ያለው ይሄ በዚህ በምክክር ኮሚሽን በኩል መሰረታዊ የህገ መንግስት ለውጥ እንዲኖር ማድረግ ሳይሆን በህገ መንግስቱ በኩል አብይ አህመድን ፕሬዚደንት ለማድረግ የሚደረግ ስራ ነው እያየን ያለ ነው። እና ያለው ሁኔታ እንግዲህ ይሄ ነው ወገኖች፣ ያለው ሁኔታ ይሄ ነው። ያው ብዙ ወሬ መስማታችን አይቀርም፣ ብዙ ንግግሮች መስማታችን አይቀርም፣ ብዙ ነገሮች ይባላሉ። ግን እንዳልኩት ይሄ የኮሚሽኑ ጉዳይ እንዳልኩት የኮሚሽኑ የብልጽግና ቅርንጫፍ ነው እና ስለ ኮሚሽኑ ብዙ እንሰማለን። አንዳንዴ ጥሩ የሚመስል ነገር እንሰማለን። ነገር ግን ፎከስ ማድረግ ያለብን አሁንም መርሳት የሌለብን ይሄ ኮሚሽን የብልጽግና ተቋም እንደሆነ መርሳት የለብን እና ከዚህ ከብልጽግና ተቋም እና አብይ አህመድ ካልፈለጉ በስተቀረ ምንም ነገር የሚመጣ ነገር የለም። በኮሚሽኑ የሚወሰነው ነገር በሙሉ እና አብይ አህመድ የፈለጉት የወሰኑት የመረጡት ነገር ብቻ። እነሱ እንዳልኩት የፋኖን አጀንዳ ለመውሰድ አሁን በዚህ ሁኔታ ከቀጠሉ ነገ ብዙዎቹ ወደ እስር ቤት ብዙዎቹ እርምጃ የሚወሰድባቸው እንደሆኑ ካወቁ ለጥቅማቸው ሲሉ ለኑሯቸው ሲሉ የቢዝነስም ሆቴልም ያላቸው አሉ ያንኑ ላለማጣት ሲሉ የፋኖን የበላይነትም ደግሞ ላይላዩን ለማሳነስ ቢሞክሩም ዲፕዳውን ውስጡን ግን የፋኖን ኃይልና የፋኖን ብርታት የፋኖን ጥንካሬም ደግሞ ስለሚያውቁ ከወዲሁ ፋኖች የሚፈልጉትን ነገር እኛን አስወግደው እነሱ ተግባራዊ ከሚያደርጉት እኛው እዚሁ እያለን መጀመሪያ የእነሱን ፍላጎት ተግባራዊ እናድርግ እና ከነሱ ጋር በተወሰነ መልኩ ያለውን ነገር እናድርግ በሚል ምናልባትም በምክክር ኮሚሽኑ በኩል አንድ ነገር ሊኖር ይችል ይሆናል። አላውቅም። እኔ ብዙም አልከታተልም። ልክ ያው የኢዜማን ዘገባ ሪፖርተር ላይ ስላየሁኝ ነው። እስቲ ደግሞ እነዚህ ሰዎች ደግሞ ምን አሉ ብዬ እንደው ይህንን ፕሮግራም እንዳደርግ ያነሳሳኝ እንጂ ብዙም የምክክር ኮሚሽኑ ትኩረቴንም የሚስብ ነገር አይደለም። እንግዲህ አድማጮቼ ያለው ሁኔታ ይሄ ነው። የዚህም ሆነ እዛ ግን የምክክር ኮሚሽኑ ስራውን ሳይጨርስ ያው 3 ዓመት ጨረሰና እንደገና 2 ዓመት 5 ዓመት ሆነ የምክክር ኮሚሽኑ። ይገርማቸዋል።
እና ስራውን ሳይጨርስ ገና ምንም ነገር ሳያደርግ ፕሮፌሰር መስፍን አርአያ በቃ በየቦታው እየሄዱ ሲያወሩ በመካከል ምናልባትም ሳያስቡት እነሱ የምክክር ኮሚሽን ሲሉ ሳያስቡት ፋኖ አዲስ አበባ ሊገባ ይችላል እና እንደውም ያ ሳይሆን አይቀርም የሚል እምነት ነው ያለኝ። ኤኒዌይ እንግዲህ ለዛሬ ያዘጋጀው ዝግጅት ይህን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።